አርዕስተ ዜና። የምስራቅ ደንቢያ ወረዳ ኮሚኒኬሽን ኃላፊ በታጠቁ ኃይሎች ጥቃት ተፈጸመባቸው። በትግራይ ክልል ያንዣበበውን የጦርነት ድባብ ተከትሎ የኑሮ ውድነቱ ከጊዜ ወደ ጊዜ በፍጥነት እያሻቀበ መሆኑ ተገለጸ። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ በመከታተል ላይ የምትገኙት ጃኖ ቅማንት ሚዲያ ነው። አርዕስቶችን በማስቀደም የሰዓቱን ዜናዎቻችን ጀምረናል። ወደ ዝርዝሩ እናልፋለን። አብራችሁን ቆዩ። የምስራቅ ደንቢያ ወረዳ ኮሚኒኬሽን ኃላፊ በታጠቁ ኃይሎች ጥቃት ተፈጸመባቸው። ለበርካታ ዓመታት የጭልጋ ወረዳ ሰላምና ጸጥታ ሆነው ህዝብ ሲያሳድዱ የቆዩትና በቅርብ ወደ ምስራቅ ደንቢያ ወረዳ ተቀይረው የወረዳው ኮሚኒኬሽን ጽሕፈት ቤት ኃላፊ የሆኑት መላኩ አለማንተ ትላንት በተተኮሰባቸው ጥይት መቁሰላቸው ተሰምቷል። ጥቃቱ የደረሰባቸው በትላንትናው ዕለት ከጭልጋ ወረዳ ባለስልጣናትና ከመከላከያ ጋር ሆነው በወረዳው የሚገኘውን የውሃ ማመንጫ ብልሽት ለመመልከት መስክ ላይ እንደነበሩ ነው ተብሏል። የአይከል ከተማን ጨምሮ ሌሎች አካባቢዎች ውሃ የሚያገኙበት በምስራቅ ደንቢያ የሚገኘው የውሃ ማመንጫ ጣቢያ ከአንድ ወር በፊት በአካባቢው ሽፍቶች ሆን ተብሎ እንዲበላሽ በመደረጉና አይከል ከተማ ውሃ ከተቋረጠባት በርካታ ጊዜያት መሆኑን የተመለከቱ ነዋሪዎች ለጃኖ ቅማንት ሚዲያ እንደተናገሩት ይህን ችግር ለመፍታት በሚል ትላንት ወደ ወረዳው ሂደው እያለ ነው ጥቃቱ የተፈጸመባቸው ብለዋል። በመስክ ጉብኝት ላይ እንዳሉ በአካባቢው አድፍጠው የነበሩ ታጣቂዎች ጥቃቱን መፈጸማቸውን የገለጹልን የመረጃ ምንጮቻችን በጥቃቱ አቶ መላኩ አለማንተ እግሩ ላይ መቁሰሉንና ጎንደር ሆስፒታል መግባቱን ተናግረዋል። በወቅቱ በተከፈተው ጥቃት ሌሎች ሰዎች ላይ ጉዳት መድረሱንና አለመድረሱን የጠየቅናቸው ምንጮቻችን እስካሁን ጉዳት የደረሰበት በአቶ መላኩ አለማንተ ላይ ብቻ ነው ብለዋል። መላኩ አለማንተ በፌስቡክ ገጻቸው ባሰፈሩት መልእክታቸው የደረሰባቸው ጉዳት ቀላል መሆኑን የገለጹ ሲሆን ጥቅምት ወር 2017 ዓ.ም ዋና የፋኖ ደጋፊ ነህ በሚል በመከላከያ ሰራዊት ተይዘው ለበርካታ ዓመታት የታሰሩለት ታጣቂ እንዴትና ለምን እንዳቆሰላቸው አልተናገሩም። በምስራቅ ደንቢያ የሚገኘውን የጉድጓድ ውሃ ማመንጫ ጄኔሬተር በአካባቢ የሚንቀሳቀሱ ታጣቂዎች ከአንድ ወር በፊት ሆን ብለው እንደሰበሩት የገለጹልን የመረጃ ምንጮቻችን ከሳምንታት በፊት ጄኔሬተሩ ከሚገኝበት አካባቢ ሰርግ ተደርጎ ጥይት ሲተኮስ በማደሩ በነገታው መከላከያ ወደ አካባቢው ሲሄድ ሁለት ሽፍቶች አግኝቶ መግደሉን ተናግረዋል። ይህን ተከትሎ የውሃ ጄኔሬተር ኦፕሬተሩ መከላከያውን መርታ አምጥተ ልጆችን ያስገደል ካንተነ በሚል የአካባቢው ሽፍታ በግፍ እንደገደለው ምንጮቻችን ገልጸዋል። ይህን ችግር በመፍታት የተቋረጠውን ውሃ ለማስቀጠልና ማሽኑ ላይ የደረሰውን ጉዳት ለማጥናት ትላንት ከሰዓት በኋላ የጭልጋና የምስራቅ ደንቢያ ወረዳ ባለስልጣናት በመከላከያ ታጅበው ቦታው ድረስ ሂደው እያለ ነው ጥቃቱ የደረሰባቸው ተብሏል። በመንግስት ላይ እንዳመፀ የሚያወራው የአካባቢው ጽንፈኛ ታጣቂ በተደጋጋሚ የልማት ተቋማትን እያወደመ እንደሚገኝ ህብረተሰቡ ገልጿል። የጭልጋ ወረዳና ራሱ የወረዳው ህዝብ የማይቆጣጠረው ምስራቅ ደንቢያ ከበርካታ ዓመታት በፊት ያስቆፈረው የጉድጓድ ውሃም በጽንፈኛ ታጣቂዎች ከጥቅም ውጭ በመሆኑ የአይከል ከተማና አካባቢው ህብረተሰብ የንጹህ መጠጥ ውሃ ችግር እንደገጠመው አይዘነጋም። ወረዳውን ችግር ለመፍታት አውዳርዳና እንትራ ያሉ የቆዩ ደካማ የውሃ ማመንጫዎችን ተጠቅሞ ከትላንት ምሽት ጀምሮ ለአይከል ከተማ ውሃ ለማቅረብ እንደሞከረ ነዋሪዎች ለጃኖ ቅማንት ሚዲያ ተናግረዋል። በጭልጋ ወረዳ በርካታ እምቅ የከርሰ ምድር ውሃ ያለ ምስራቅ ደንቢያ ድረስ የተሄደበት አሰራር ሆን ተብሎ ቅማንትን በውሃና መብራት ተቆጣጥሮ ለማሰቃየት ነው ተብሏል። በትግራይ ክልል ያንዣበበውን የጦርነት ድባብ ተከትሎ የኑሮ ውድነቱ ከጊዜ ወደ ጊዜ በፍጥነት እያሻቀበ መሆኑ ተገለጸ። በክልሉ ያጠላውን ዳግም ጦርነት ተከትሎ በሸቀጣሸቀጥና በነዳጅ ምርቶች ላይ ከፍተኛ ጭማሪ እየታየ መሆኑንና ከፍተኛ የጥሬ ገንዘብ እጥረት ማጋጠሙንም ነዋሪዎች ተናግረዋል። ካለፈው አስከፊ ጦርነት ዳፋውን የቀመሱ ወጣቶችም ገና ጦርነቱ ይጀምራል በሚል ስጋት አካባቢያቸውን ለቀው እየተሰደዱ ነው የሚል መረጃ እየወጣ ይገኛል። በኢትዮጵያ በኤርትራና ትግራይ መካከል የተፈጠረው መፋጠጥ ከመቅጽበት ሊፈነዳ ይችላል ሲል ዓለም አቀፉ ክራይሲስ ግሩፕ ትላንት ባወጣው ሪፖርት ማስጠንቅቋል። በመቀሌ በአክሱምና በሽሬ የሚገኙ የጃኖ ቅማንት ሚዲያ የመረጃ ምንጮች ነዳጅን ጨምሮ በሸቀጣሸቀጥ ምርቶች ላይ ያለው ዋጋ ከቦታ ቦታ ቢለያይም የገንዘብ ጭማሪው ግን በፍጥነት እያሻቀበ ነው ብለዋል። በክልሉ ዳግም ጦርነት ሊያገረሽ ይችላል የሚለው ስጋት መናፈስ ከጀመረና በተዋጊ ኃይሎች መካከል ወታደራዊ እንቅስቃሴ ከጀመረ አንስቶም አብዛኛው በክልሉ የሚገኙ ባንኮች በልዩ ምክንያት ካልሆነ በስተቀር ለደንበኛ በጥሬ ገንዘብ ከ2000 ብር በላይ መስጠት አቁሟል የሚሉት የመረጃ ምንጮቻችን አብዛኛው ግብይትና የገንዘብ ልውውጥ የሚፈጸመው በካሽ ሳይሆን በሞባይል መኒና በቴሌብር ነው ይላሉ። በዚህ ጉዳይ ደደብሊው ትላንት በሰራው አንድ ዘርዘር ያለ ዘገባ የጦርነት ፕሮፓጋንዳ ከጀመረ በኋላም ከኤቲኤም ማሽን ገንዘብ ማውጣት እንደማይቻልና አብዛኛው የገበያ እንቅስቃሴ ወደ ቴሌብርና ሞባይል መኒ መዘዋወሩን ከባንክ ባለሙያዎች አረጋግጫለሁ ብሏል። ሌላው በክልሉ ከፍተኛ ዋጋ ጭማሪ ከታየባቸው ምርቶች አንዱ ነዳጅ ሲሆን በሊትር እስከ 300 ብር በሚጠጋ ገንዘብ እየተሸጠ እንደሆነና እሱም በጥቁር ገበያ ደብቀውና ቦታ እየቀያየሩ ከሚሸጡ ነጋዴዎች ብቻ እንደሚገኝ ተመላክቷል። የክልሉ ባለስልጣናትም የትግራይ ህዝብ ለዳግም ጦርነት ከበባ ውስጥ ገብቷል፣ ነዳጅን ጨምሮ የተለያዩ ምርቶች ወደ ትግራይ እንዳይገቡ በፌዴራል መንግስቱ ተከልክለዋል እያሉ ሲሆን በአንጻሩ የብልጽግና መንግስት ፊት ለፊት ምላሽ ባይሰጥም እንዳሸን በፈለፈላቸው የማህበራዊ ሚዲያ ደጋፊዎቹ በኩል ነዳጅን ጨምሮ የተለያዩ ምርቶች ወደ ትግራይ እንዳይገቡ የተከለከሉት ህወሓት ወደ አስመራ ስለሚልካቸው ነው እያስባለ ይገኛል።
ችግሮችን በሰላም የመፍታት ባህል የሌላቸው ብልጽግናና ህወሓት በፈጠሩት የሴራና የመገፋፋት ፖለቲካ ጦርነቱን ድጋሚ ለመጀመር ጫፍ እንደደረሱ አመላካች የሆኑ መረጃዎች በተለያዩ ዓለም አቀፍ ተቋማት እየተገለጹ ይገኛሉ። ኤርትራን ጨምሮ በሁሉም ወገን ያለው የጦርነት ዝግጅትና ፕሮፓጋንዳ ከቀን ወደ ቀን እየተባባሰ መምጣቱን ተከትሎም የገበያ አለመረጋጋትን ጨምሮ ሰላማዊ ሰዎች በፍርሃት ቆፈን ውስጥ ተውጠው እንዲቀጥሉ እያደረገ ይገኛል። የጦርነት ድባብ ባንዣበበበት፣ የገበያ መረጋጋት በጠፋበትና የሸቀጣሸቀጥ ምርቶች እያሽቆለቆሉ በመጡበት ሁኔታም ምርቶችን እየደበቁ ያልተገባ ገንዘብ ለማግበስበስ የሚታትሩ ስግብግብ ነጋዴዎች እንዳሉ የጃን ቅማንት ሚዲያ ምንጮች አረጋግጠዋል። በሌላ በኩል ድንበር ተሻግሮ ወደ ተለያዩ የትግራይ ክልል አካባቢዎች የገባው የኤርትራ ሰራዊት የነጋዴዎችንና የአርሶ አደሮችን ንብረት ገና ካሁኑ መዝረፍ ጀምሯል በሚል የትግራይ ተቃዋሚዎች ቅሬታ እያቀረቡ ይገኛሉ። ውድ አድማጮቻችን ለዛሬ የነበሩን አጫጭር ዘገባዎችን ይመስሉ ነበር። መልካም ጊዜ ይሁንላችሁ።